በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም የአስራት የቃል ኪዳን ልጆች፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የቅዱሳን ሁሉ በዓለሟሎች በያላችሁበት አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምጽ የምትሰሙ በሀገር ውስጥም ከሀገር ውጭ ያላችሁ የተወደዳችሁ ኦርቶዶክሳውያን እንዴት ናችሁ? ሰላም ናችሁ? ሰላማችሁ፣ ጤናችሁ የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን እያልኩ ከዚህ በመቀጠል እንደ እግዚአብሔር መልካም ፈቃድ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የመጨረሻ የእረፍት ጊዜ ሲደርስ ምን እንደሆነ እግዚአብሔር የሰጣቸውን ድንቅ ስጦታ የእረፍታቸውን ሁኔታ እናዳምጣለን ማለት ነው። ሰላም እግዚአብሔር ከኔም ከናንተም ጋር እስከ መጨረሻ ይሁን፣ እስከ መጨረሻው ከኔ ጋር ይሁኑ። ከዚህ በኋላ አባታችን ከዚህ ከሚያልፈው ዓለም የሚለይበት ሰዓት በደረሰ ጊዜ መጋቢት 3 ቀን አርብ ታመመ። ለሞት የሚያበቃ ጽኑ ሕመም ይዞት ነበርና ዕለተ ሞቱ በቀረበ ጊዜም ብዙ ግሁሳን ወደሱ መጡ። ስማቸውም ይህ ነው: ፍሬ ቅዱስ፣ ዘራ ቡሩክ፣ ያዕቆብ፣ ብንያም፣ ዮሴፍ። አባታችንም እንደሚሞት ቃል ኪዳንም እንደተሰጠው ነገራቸው። ስለዚህም ስለ ቅዱሱ ሞት አዘኑ፣ አለቀሱ። እሱ ርዕሰ ባሕታውያን ነውና በቀዳሚት ሰንበትም እያላበው በጻማ በድካም እንደ ልማዱ ለፍጥረቱ ሁሉ ወደ አምላኩ መማለድ ሳያቋርጥ ዋለ። በመሸም ጊዜ ሰውነቱ ሁሉ ደከመ፣ መናገርም ተሳነው። እነዚያ ቅዱሳን ግን ሞቱን አይቶ ምስክር የሆኑ ዘንድ ገብረ እንድርያስ ሊጠሩ የአቡነ ገብረ መንፈስ ቅዱስን ሞት ነገሩት። እሱም በሰማ ጊዜ እጅግ አዘነ፣ መራራ ልቅሶንም አለቀሰ። ተነስቶም ከነሱ ጋር ሂዶ ብፁዓዊ አባታችን ወዳለበት ደረሰ። ያን ጊዜም ቅዳሜ ማታ ለእሁድ አጥቢያ ነበር፣ ፈጽሞ መሽቶ ነበርና። ከምሽቱ 1 ሰዓት በሆነ ጊዜ እነሆም ተነስተው ቄሱ ወዳለበት ገዳም ሄዱ። ክቡር አባታችን ካለበት የቄሱ ቤት ሩቅ ነውና ከሌሊቱ 4 ሰዓት ተመልሰው ወደ እሱ መጡ። በበረሃ መካከልም ከሚጋርደው እንጨት ዛፍ በሌለበት በረሃ እንዳንበሳ ተኝቶ አገኙት። ከታመመበት ቀን ጀምሮ እስከ ሞተ ቀን ድረስ በትዕምርተ መስቀል አምሳል ለጸሎት እጁን መዘርጋትን አላቋረጠምና። ያን ጊዜም በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረጅም የራሱም ጸጉር እንደ ነጭ ጫር የሚሆን ጽሕሙ ገረማቸው፣ አስደነቃቸው። ከሌሊቱ 7 ሰዓት በሆነ ጊዜም ይኸውም የእሁድ አጥቢያ መሆኑ ነው። ያን ጊዜ ከሰማይ የነጎድጓድ ድምፅ ተሰማ። ጌታችን ወደ አባታችን ወረደ፣ እንዲህም አለው: ዳግመኛ ለአቀባበሉ እንደ በረድ ነጭ የሆነ ሻማ ወረደ። ከሰማይ ወደ ምድር እንደ ወንጭፍ ደንጊያ ይወረወር ነበር። አይነቱ አምሳያው ልዩ ነው። እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት ያበራ ነበርና ታላቅ ግርማ ስለሆነ ከዚያም የነበሩ ሁሉ ፈሩ። አካሉን ግን ምንም ፈጽመው ሊነኩ አልቻሉም። ከዚህ በኋላ እነዚህ ቅዱሳን በፍርሃትና በመንቀጥቀጥ ወደ ኋላ ሸሹ፣ አዝነዋልና። ምድር ራደች፣ ተራሮች፣ ኮረብቶች ተናወጡ፣ ብርቱ ጩኸት ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ተአምራት ሊያዩ ሊሰሙ ከሩቅ ቆሙ። እግዚአብሔርም ስለ አባታችን ገብረ መንፈስ ቅዱስ የሆነውን ክብር ያስተውሉ ዘንድ ባዩት በሰሙትም ምስክር የሆኑ ዘንድ ልባቸውን አጸና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን አለው። ለስም መታሰቢያ መስራትን ልሰጥ መጥቻለሁ። የገድልህን መጽሐፍ የጻፈውን ያጻፈውን ካንተ ጋር በግልጥ ይለፍ፣ የእሳት ባህርን ይሻገር። ማደሪያውን በብርሃን ቤቶች ይሁን። ስሙንም ግሩም በሚሆን መንበሬ ላይ ጽፋለሁ። አምኖ ሳይጠራጠር ሳይወላውል መታሰቢያን ያደረገ የእሳት ባህርን ይሻገር። ያለ ፍርሃትም በፊቴ ይቁም። ለተራቡት እንጀራ ቢሰጥ በመጨረሻይቱ ቀን እኔ የሕይወት ህብስት እሰጠዋለሁ፣ በዚያም ዓለም አላስርበውም። ለተጠማ ሰው ጽዋውን ቢያጠጣ እኔ ከሕፃናት ጋር መንግሥተ ሰማያት ወተትን አጠጣዋለሁ። በመታሰቢያ ቀን ዕጣን የሰጠ ሰው ቢኖር ኃጢአተኛ ቢሆን እንደ አበው ንጹሕ ይሆናል። ለመታሰቢያ ንጹሕ ስንዴ የሰጠ በኢየሩሳሌም ሰማያዊት ቁርባን ይቀበላል። በመታሰቢያ ቀን ዘይት የሰጠ ቢኖር ርስቱ ከአብርሃም ከይስሐቅ ከያዕቆብ ጋር ይሁን። መባ መብራት ቢያገባ የእሳቱን የጨለማውን ለባህር ይለፍ። ከፀሐይ 7 እጅ የሚያበራ በ12ቱ መብራት በበዓል የተሰበሰቡትን ከቅዱሳን ጋር በደብረ ጽዮን እሰበስባቸዋለሁ። ከዚህ በኋላ
አባታችን ተነስቶ ጌታችን እንዲህ አለው፣ ለመነው። 562 ዘመን ስኖር ውሃ አልጠጣሁም፣ እህል ለመብላት አላሰብኩም፣ የዛፍ ፍሬም አልቀመስኩም፣ ለሰውነቴም ልብስ አልፈለግኩም፣ ራቁቴን ኖርኩ እንጂ። በባህር ውስጥም ከአሳ ከባህር ዘንዶና ከአዞ ጋር ኖርኩ፣ ከዛፍ በታችም ከአዋፍ ጋር ኖርኩ። ከተራራ ወደ ተራራ እየተዘዋወርኩ ከአንበሳና ከነብር ከድብና ከዘንዶ ጋር ኖርኩ። እኔ እለምንሃለሁ እማልድሃለሁ፣ እሺ በለኝ። አንድ ሰው ኃጢአት ቢሰራ መታሰቢያዬንም ቢያደርግ ንስሐ ሳይገባ ድንገት ቢሞት ትምርልኛለህ ወይ ብሎ ጠየቀው። መድኃኒታችን ክብር ይግባውና ለአባታችን እንዲህ አለው፣ እሺ ምሬልሃለሁ ብሎ መለሰለት። ነፍስ ከስጋ ከተለየችበት ከመጋቢት 5 ቀን ጀምሮ መታሰቢያን ያደረጉ አሁንም ወደ ሰማይ ከፀሐይ 7 እጅ ወደሚያበራ ወደ ብርሃን ቤት ይውጣ። እነሆ 12 አክሊላት ሰጥቻለሁ። ከዚህ በኋላ ቅዱስ ሚካኤል 3 አክሊል አቀዳጀው። ቅዱስ ገብርኤልም 3 አክሊል ሰጠው። ሱራፌልም 3 አክሊል ሰጡት። ኪሩቤልም 3 አክሊል ሰጡት። ዳግመኛም እነሆ መብራት ሰጥቻለሁ። 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ እያንዳንዱ ብርሃን ከፀሐይ እጥፍ የሚያበራ ነው። ዳግመኛም እነሆ የብርሃን ድባብ ሰጥቻለሁ። 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ ይሁንልህ። እያንዳንዱም የድባብ ብርሃን ከፀሐይ ብርሃን እጥፍ የሚያበራ ነው። 562 ዓመት ያለ ልብስ ራቁትህን ስለኖርክ የብርሃንን ልብስ እነሆ ሰጥቻለሁ አለው። የደስታም ወጣት ሰጠሁ። አይነቱ መብረቅ የሚመስለውን እንደ ንስር የሚበሩ ክንፍ ያላቸው ፈረሶች እነሆ ሰጥቻለሁ አለው። አባታችን ጌታችንን አቤቱ የኢትዮጵያን ሕዝብ ሁሉ ሳታስቀር በሙሉ ማራቸው አለው። ጌታችንም እንዲህ አለው፣ አባታችን እነሆ የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቻለሁ። እንደወደድክ ላንተ ይሁኑ፣ መታሰቢያን ያድርጉ፣ በጸሎት ይታመኑ፣ ደስ ብሏቸው ለዘላለም ይኖሩ። አባታችንም እንዲህ አለው፣ ቀድሞ እስከ 15 ትውልድ እምርልሃለሁ ብለህ ነበር። ልጅ ባይኖራቸው መካን ቢሆኑስ ምን ትሰጣቸዋለህ አለው። ጌታም እኔ ልጅ እሰጣቸዋለሁ። ሴቲቱም መካን ብትሆን ለመውለድ ማኅፀኗን እከፍትላታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝለታለሁ። ዳግመኛም መታሰቢያን የሚያደርገውን እናት አባቱ ቢሞቱ ወደ ሲኦል ቢወርዱ ከእሳት ውስጥ አወጣቸዋለሁ። ነፍሳቸውን እሰጥሃለሁ፣ ያንተ ገንዘብ እንዲሆኑ አስራት የሆኑ ዘንድ እሰጥሃለሁ አለው። ዳግመኛ መነኩሴም የስጋው መርከብ ቢሰበር ድቀት ቢገጥመው እኔ የድንግልና ክንፍ አቀብልለታለሁ፣ ንጽህናንም አጎናጽፈዋለሁ። በዚያ የነበሩ ሰዎች የአባታችን የእጁ የእግሩ ጣቶች እንደ ፋና ሲያበሩ አዩ። ከጠጉሩም ወተት ይፈስ ነበር። ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገናም ይወርዳል፣ ወደ አፉም ይመለስ ነበር። በጻድቁ ከእጁ ከእግሩ የሚወጣውና ከጠጉሩ የሚፈሰው ወተት የመላእክት ምሳሌ የሆነው ንጽህናውን ቅድስናውን ያመለክታል። ከአፉ የሚወጣው ነጭ ንብ ቂም በቀል የሌለው ጸሎቱ ነው። ንቡ ወደ ሰማይ የመውጣቱ ምሳሌውም ሁልጊዜ ጸሎቱ ወደ እግዚአብሔር መቅረቡን ያመለክታል። እንደገና መውረዱና ወደ አፉ መመለሱ ይቺ የጻድቁ የጸሎት ዋጋ ነች። ይቺውም ከእግዚአብሔር የሚገኘው በረከት ለኃጥአን የምትሆን ስርየት ለሆነ ለሀገር ስለምትሰጠው ድኅነትም መገኛ ናት። በጻድቁ ጸሎት ሰው ሁሉ ሀገር ትድናለች እንጂ አትጠፋም። ሐዋርያው ያዕቆብ እንደተናገረ የጻድቅ ጸሎቱ ግዳጅ ትፈጽማለች እንዳለ ያን ጊዜ የአባታችን ነፍሱ ከስጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታውንም መላት። መድን ጌታችንም አባታችንን እንዲህ አለው፣ ወዳጄ ደስ ይበል፣ ከፀሐይ የሚያበራ ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁና ለአንተ መታሰቢያንም ሊያደርጉ ርስት ይሆኑ። ጌታችን ገዳማውያን ቅዱሳንን እንዲህ አላቸው፣ የዚህን ብፁዓዊ አባት ገድሉን ስሙ፣ ተረዱ፣ አስተውሉ፣ በየሀገሩ ስበኩ፣ መታሰቢያውን ያደርጉ ዘንድ እዘዙ። ለምስክርነት የቆሙና ያዩ ቅዱሳን ገዳማውያን በዚያች ሌሊት ድንቅ ነገር አዩ። ሰማያት ሲከፈቱ መላእክት ከሰራዊቶቻቸው ጋር የቅዱሱን ስጋ ወዳለበት እየተጨናነቁና እየተጋፉ ሲወርዱ አዩ። ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስም ክብር ከፀሐይ የሚበልጥ ብርሃን ከሰማይ ይወርድ ነበር የሚል ቃል በሰሙ ጊዜ ምድሪቱ በሚነድ እሳት ተሸፈነች። ዳግመኛም እንዲህ የሚል ቃል ሰሙ፣ አባታችን አቡነ ገብረ መንፈስ ቅዱስን ትቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ፣ ለቅሶ ሐዘን ወደ ሌለባቸው ወደ ብርሃን ቤቶች ታስገቡ ዘንድ አላቸው። ዳግመኛም እንዲህ የሚል ቃል ሰሙ፣
የአባታችን የገብረ መንፈስ ቅዱስን አስከሬን አንስታችሁ ወደ ኢየሩሳሌም ውሰዱ፣ መቃብሩም በመሰዊያው በስተቀኝ በኩል ይሁን የሚል ቃል ሰሙ። እንዲህ ያለውን ቃል በሰሙ ጊዜ በሞቱ ጊዜ ወደ አባታችን ወደ ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ ምድር በድንጋጼ እስክትንቀጠቀጥና የፀሐይ የጨረቃ ብርሃን ሲጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ። ከዚህ በኋላ እነዚያ ቅዱሳን መላእክት ቅዱስ ሚካኤልን በእጁ 12 አክሊል ይዞ የአባታችን ነፍስ በስተቀኝ ሆኖ አዩት። ሌሎች የመላእክት አለቆችም የአባታችን አስከሬን ባለበት በስተቀኝ ቆሙ። በንጽሕት ነፍሱ ፊት እልልታና ምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ በሌለበት ልዩ ልዩ ዜማ አመሰገኑ። ስርዓቱ ሁሉ ከተፈጸመ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወዳዘዘበት ቦታ ወሰዱት። እነዚያ ቅዱሳን በዓይናቸው ያዩ በሰማይ ላይ የተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩም በኢየሩሳሌም ይሁን ሲል የሰሙ ብዙዎች ገዳማውያን ከኢትዮጵያ፣ ከግብፅ፣ ከሌሎች ቦታ መጡ። የባሕታውያን አለቃ ነውና እግዚአብሔር ያደረገለትንም ሁሉ አዩ። እግዚአብሔር ያዘዘው ሁሉ በተፈጸመ ጊዜ እነዚያ መላእክት በምስጋና በክብር በእልልታ ነፍሱ ወደ ብርሃን አዳራሽ አስገቧት። በመላእክት ማኅበርም ውስጥ በሰማይ ፍጹም ደስታ ሆነ። ይህ ሁሉ የተደረገው ታምር በጻድቁ አባታችን ለመጨረሻ ጊዜ በምድረ ከብድ በኢትዮጵያ አውራጃ በምድረ ከብድ ሲጸልዩ ነበር። ሰውን ለወደደ ለእግዚአብሔርም እስከ ዘላለሙ ድረስ ምስጋና ይሁን በእውነት እያሉ አመሰገኑ። ልመናው ይደረግልን፣ ክብሩ ይደርብን። በረድኤቱ የሚገኘው ሀብት፣ በይቅርታው የሚያደረገው አማላጅነት፣ የፈጣሪው ይቅርታ፣ የሩጫው ቅድሚያ፣ የትዕግስቱ ፍጻሜ ከእኔም ከእናንተም ይህን ድምፅ ከምንሰማው ከሁሉም ሕዝበ ክርስቲያን ጋር ይኖር አሜን። እንግዲህ የጻድቁ አባታችን የዕረፍታቸው ዜና ይህን ይመስል ነበረ። እግዚአብሔር አምላካችን የጻድቁን ረድኤት በረከት ያሳድርብን። ሰላም እግዚአብሔር ከእኔም ከእናንተም ጋር ይሁን። ወረደ ወልድ እምዲበልልና ጊዜ ዕረፍቱ ለገብረ ሕይወት ወረደ ወልድ እምዲበልልና